ረመዳን እድል ነው። እድልን ደግሞ በልጥ ይጠቀመዋል። ሞኝ ሰው እያየ ያሳልፍና በኋላ ይቆጫል። ዘካ ዋጅብ የሚሆነው መነሻው በምን ያህል ብር ነው? ዘካ ዋጅብ የሚሆነው መነሻው በምን ያህል ብር ነው? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ ዘካ የሚወጣባቸው ንብረቶች በጣም ብዙ ናቸው። በእህል ይወጣል፣ በግመል ይወጣል፣ በከብት ይወጣል፣ በተለያዩ ነገሮች ዘካ ይወጣል። ዘካ ከሚወጣባቸው ነገሮች አንጋፋ ዋናው የብር ዘካ ነው። ያ ማለት የነጋዴዎችና የደመወዝተኞች ዘካ ነው። ነጋዴዎችና ደመወዝተኞች ዘካቸውን የሚያወጡት በብር ነው። ስለዚህ ስንት ብር ያለው ነጋዴ ነው ወይም ስንት ብር ያለው ደመወዝተኛ ነው ዘካ ማውጣት ዋጅብ የሚሆንበት? ይህን ስሌት ለማስላት ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን በምን ነበር ይሰላ የነበረው ወደሚለው መመለስ የግድ ይላል። የዛን ይሰላ የነበረው በሁለት ገንዘቦች ነው። እነሱም ወርቅና ፊዳ የሚባለው ነው። ወርቅ ያ ወርቅ ነው። ፊዳ ማለት ወርቅ ማለት ዛሃብ ይባላል። ፊዳ ማለት አሁን እኛ ጠገራ ብር የምንለው ነው፣ ወይም ማርቴሪዛ ብር የሚባለው ተቅሪበን። እና በዛ ዘመን በረሱል ዘመን ሰለላሁ ዐለይሂ ወሰለም 20 ምስቃል ወርቅ ያለው ሰው ዘካ ዋጅብ ይሆንበታል ነው። እንደ ወርቅ እንደ ፊዳ እንደ ጠገራው ብር ደግሞ 200 ጠገራ ብር ያለው ሰው ዘካ ዋጅብ ይሆንበታል ነው። ይህ ማለት ምን ማለት ወደ ግራም ሲቀየር 20 ምስቃል ወርቅ ማለት 85 ግራም ወርቅ ማለት ነው። 200 ፊዳ ብሎ ማለት ደግሞ 595 ግራም ጠገራ ብር ማለት ነው። ስለዚህ አሁን ባለንበት ዘመን የትኛውን እንጠቀም? አሁን ሁለቱም እንደ ገንዘብነት እያገለገሉ አይደለም፣ እንደ ጌጥነት እንጂ በብዛት ማለት በብዛት ዓለም ላይ። ስለዚህ አሁን የትኛውን እንጠቀም ነው? የወርቁን መመዘኛ እንጠቀም ወይስ የፊዳውን የጠገራውን ብር መመዘኛ እንጠቀም ነው? ምክንያቱም በረሱል ዘመን ሰለላሁ ዐለይሂ ወሰለም ሁለቱም እኩል ነበር ዋጋቸው። 20 ምስቃል ወይም 85 ግራም ወርቅና 595 ግራም ጠገራው ብር ገበያ ላይ ወደ ሌላ ገንዘብ ሲቀየሩ እኩል ነበሩ። አሁን ግን ሰማይና ምድር ናቸው፣ በጣም ተራርቀዋሉ። ስለዚህ የትኛውን ነው እንደ ማስያ አድርገን መጠቀም ያለብን ነው? ብዙ ዑለማዎች የሚሉት የትኛውን ነው? ዝቅተኛ ዋጋ ያለውን ነው መጠቀም ያለብን ነው። ለምን? አንድም ዘካ ተቀባዮች ይጠቀሙ ዘንድ ነው። ሁለተኛም ደግሞ ዘካ አውጪዎች አጅርም እንዲያገኙ አላህ ፊትም ለምን ዘካ አላወጣችሁ ተብለው እንዳይጠየቁ ከተጠያቂነት ነፃ እንዲሆኑ ዝቅተኛ ዋጋ ባለው ነው ማስላት ያለብን ነው። ከዚህ አንጻር የምንጠቀመው የትኛውን ነው? ፊዳ የሚለው ነው። ስለዚህ 595 ግራም ጠገራው ብር የሚገዛ የወረቀት ብር ኑሮት አመት ዞሮ ከመጣ ዘካ ዋጅብ ይሆንበታል ነው። ይህን ስሌት አሁን ባለንበት አሁን ዘንድሮ 1446 ዓመተ ሂጅራ የረመዳን ወር ላይ እንገኛለን። በዚህ በረመዳን ወር የ1 ግራም የጠገራው ብር ዋጋ 135 ብር ነው። ይህ ጠገራው ብር ብላችሁ ለጌጥ የቀረበው አይደለም፣ ለጌጥ ከመቀረቡ በፊት ያለው ዋጋ ነው። እና 135 ግራምን አሁን ባለው በ595 ግራም ስናባዛው 80325 ብር ይመጣል። ስለዚህ 80325 ብር ኑሮት ከዛ ሳይጎድል አመት ዞሮ ከመጣ ዘካ ዋጅብ ይሆንበታል። ስለዚህ ከ80 ሺህ ብር በታች ያለው ሰው አመት ዞሮ ቢመጣም ዘካ ዋጅብ አይሆንበትም። ከ80 ሺህ ብር አካባቢ እና ከዛ በላይ ብር ያለው ሰው ዘካ ማውጣት ዋጅብ ይሆንበታል ነው። ሁላችንም በያለንበት የዘካችን ግዴታ የምንወጣ አላህ ያድርገን። አላህ ስጡ ላላቸው ሰዎች ብቻ ደግሞ የምንሰጥ አላህ ያድርግላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወሰሐቢሂ ወዋላ። ውድ ወንድሞችና እህቶች ሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን እድል ነው። እድልን ደግሞ በልጥ ይጠቀመዋል። ሞኝ ሰው እያየ ያሳልፍና በኋላ ይቆጫል። ስለዚህ እችን መልካም ወቅት ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አቅሲር፣ አንተ መልካም ፈላጊ ወደፊትና፣ አንተ መጥፎ ፈላጊ ደግሞ አቁም ይበቃሃል ተብሎ በሚታወጅበት በዚህ ውድ ወቅት ላይ
ችላ ማለት አይገባም። አጠቃላይ ጊዜ ውድ ነው። የረመዳን ደግሞ በጣም ውድ ነው። ጊዜ ማለት እኮ የኛ እድሜ ማለት ነው። ሐሰኑል በስሪ እንደሚሉት ኢነማ አንተ አውቃቱን ሙጅተሚዓ ኩለማ ዘሀበ የውሙን ዘሀበ ባዕዱካ ይላሉ። አንተ ማለት የጊዜ ስብስብ ነህ። አንድ ቀን በሄደ ቁጥር ከፊል አካልህ ሄደ ብለው ይገልጻሉ። ካንተ ላይ ነው እየተቀነሰ ያለው፣ ካንቺ ላይ ነው እየተቀነሰ ያለው። ምን ይዞ ነው የሄደው ይሄ ጊዜ ብሎ ማሰብ ያስፈልጋል። ቁም ነገር አስይዘነው ነገ የውመል ቂያማ የሚመሰክርልን ነገር እንዲሆን መትጋት ያስፈልጋል። ትርፍ ጊዜ የሚባል ነገር የለም። ትርፍ ጊዜ የሚሉ ሰዎች ሞኞች ናቸው። ይሄ እንደውም ተርፏቸው እንግደልም ጭምር የሚሉ ያጋጥመዋል። ጊዜ እንግደል ይላሉ። ራሴን ልግደል ከማለት እምብዛም የሚተናነስ ነገር አይደለም። በጊዜ ሀብታም መሆን ትችላለህ፣ አዋቂ መሆን ትችላለህ፣ ጠንካራ መሆን ትችላለህ፣ ጥበበኛ መሆን ትችላለህ። ይሄ ዱንያዊ ጥቅም ነው። በጊዜ ዓሊም መሆን ትችላለህ፣ ዓቢድ መሆን ትችላለህ፣ ዛኪር መሆን ትችላለህ። በተለይ ደግሞ እነዚህ ውድ ጊዜዎች የኸይር ስራ ሰዋብ የተነባበረ የሚሆንባቸው ጊዜዎች እንደ ቀልድ ሊያልፉ አይገባምና የዛሬው ቀን ውስጥ ምን ሰርተህ እንደዋልክ እስቲ ማታ ገምግመው። ሌሊቱን ምን መልካም እንደሰራ ጧት ለመገምገም ሞክር። ከ12 ሰዓት ላይ ቁም ነገር የሰራህባት ለዛውም መቅቡል ከሆነች 1 ሰዓት ብቻ ልትሆን ትችላለች እንበልና ሶላት ስንሰግድ አንድ ፈርድ ሶላት ስንት ደቂቃ ይወስዳል? ከ5 ደቂቃ እስከ 7 ደቂቃ ነው የሚወስደው። 5 ጊዜ ይሄ ቢደጋገም 7 ጊዜ 5 ስንት ወይም 5 ጊዜ 7 ስንት እንደሚሆን መገመት አያዳግታችሁ። በጣም ትንሽ ናት 5 አውቃት ሶላት የሰገድንባት። ቁርአን ስንት ሰፍሐ ቀራን ወይም ስንት ጁዝ ቀራን፣ ማዕናውን እያስተነተን የቀራነው ደግሞ ስንት ነው የሚለውን እንደዚሁ ማሰብና መገምገም ያስፈልጋል። በጥቅሉ ይሄንን የነፈሰ የመልካም ስራ ንፋስ የዳመነውን የራህመት ዝናብ ሳናገኘው ሳንጠቀምበት እንዳያልፈን ጥንቃቄ እናድርግ፣ እንጠቀምበት እላለሁ። والله الموفق والهادي إلى سواء السبيل والسلام عليكم ورحمة الله وبركاته.